ሰላም የዴሊፎን ቤተሰቦች የቀድሞ የአሜሪካ ፕሬዝዳንት ባይደን ትራምፕን ከንቱ ሲሉም ዘለፏቸው። በሳምንት መጨረሻ በተካሄደ የገቢ ማሰባሰቢያ ላይ ንግግር ያደረጉት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ተተኪያቸውን ዶናልድ ጄ ትራምፕን የሚያስገነባቸውን የታይታ ፕሮጀክቶችን በማንሳት ከንቱ ሲሉም አጣጥለዋቸዋል። ባይደን በቅዳሜ ዕለት የዲሞክራቲክ ፓርቲ ዝግጅት ንግግራቸው ፕሬዝዳንት ትራምፕ በዋይት ሀውስ የግብር አዳራሽ ለመገንባት እንዲሁም የዋሽንግተን አንጸባራቂ ውሃ ገንዳ ለማደስ የያዙትን እቅድም አጣጥለውታል። ፕሬዝዳንት ትራምፕ የቀድሞ መሪ በስልጣን ላይ ሳሉ የፈጸሟቸው ተግባራት በተደጋጋሚ ተችተዋል። ባይደንም ተመሳሳይ ምላሽ ለትራምፕ እየሰጡ ነው። ይሁን እንጂ ባይደን 10 ደቂቃ በቆየው የቅዳሜ ዕለት ንግግራቸው ያሰሙት ትችት ከምን ጊዜም የበለጠ ጠንካራ እንደሆነ ነው የአሜሪካ ፖለቲከኞች እየተናገሩ ያሉት። የፕሬዝዳንቱ የታይታ ፕሮጀክቶች ብቻ አይደሉም። የግብር አዳራሽ ለመስራት ዋይት ሀውስ የቀኝ ክንፍ ማፍረሱ፣ በኬኔዲ ሴንተር ህንፃ ላይ የገዛ ራሱን ለማክበር ስሙን ማስቀመጡ፣ አንጸባራቂው የውሃ ገንዳ መጠን የራሱ የውሃ ገንዳ ሰው መቅጠሩ ጭምር ነው ሲሉም ነው ያስታወቁት። ባይደን በንግግራቸው የጠቀሱት የፕሬዝዳንት ትራምፕ በጆን ኤፍ ኬኔዲ ሴኔት ፎር ፐርፎርሚንግ አርትስ ህንፃ የፊት ገጽ ላይ ስማቸው ለማስፈር ያደረጉት ሙከራንም አጣጥለዋል። ፕሬዝዳንቱ ስማቸው አጽፈው የነበረ ቢሆንም ፍርድ ቤት እንዲወገድ ማድረጉም ይታወሳል። ፕሬዝዳንቱ $400 ሚሊዮን የሚያወጣው የግብር አዳራሽ ለመገንባት ሲሉ የቤተ መንግስቱ የቀኝ ግፍ እንዲፈርስ በማድረጋቸው የሚቀርብባቸው ወቀሳም ሲከላከሉ ነው የቆዩት። ፕሬዝዳንት ዶናልድ ትራምፕ በኢራን ጥያቄ መሰረት በዶሃ ንግግር ይደረጋል ሲሉ አስታወቁም። የአሜሪካና የኢራን ባለስልጣናት ኳታር ውስጥ ለድርድር እንደሚገናኙ ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ ኢራን ስብሰባ እንዲደረግ ጠይቃለች፣ ዶሃ ውስጥም ይህ ስብሰባ ይካሄዳል ብለዋል። የአሜሪካ ፕሬዝዳንት ማክሰኞ ይካሄዳል ስላሉት ስብሰባ ተጨማሪ ማብራሪያ ግን አልሰጡም። የዋይት ሀውስ ቃል አቀባይ ካሮላይ ሌቪት ግን ዋነኞቹ የአሜሪካ ተደራዳሪዎች ጃሬድ ኩሽነር እና ስቲቭ ዊትኮፍ በዚህ ሳምንት ዶሃ ውስጥ የሚካሄድ ከፍተኛ ባለስልጣናት ስብሰባ ላይ ለመሳተፍ ወደ ዶሃ እንደሚበሩም ለፎክስ ኒውስ አረጋግጠዋል። ከዚህ በፊት የከፍተኛ ባለስልጣናት ስብሰባ ጎን ለጎን የቴክኒካል ንግግር እንደሚደረግም ነው የተነገረው። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ግን በሰጡት አስተያየት ሁለቱ ሀገራት በዚህ ሳምንት ቴክኒክ ንግግር ለማድረግ እቅድ ይዘዋል መባሉን አስተባብለዋል። የኢራን ቴክኒካዊ ድርድር ቡድን ኃላፊ የሆኑት ጋሪባባዲ የሌላኛው ወገን ግዴታዎች አፈጻጸም መከታተልን ጨምሮ በኳታር የሚደረጉ ምክክሮች ቢቀጥሉም የስራ ቡድኖች ቴክኒክ ንግግር ዶሃ ውስጥ ይካሄዳል በሚል በአንዳንድ መገናኛ ብዙሃን የተሰራጨው ዘገባ የተረጋገጠ አይደለም ሲሉም ነው ያስታወቁት። የኢራን ባለስልጣናት ይህን ከማለታቸው አስቀድሞ የተወሰኑ መገናኛ ብዙሃን ስማቸው ያልተጠቀሰ የአሜሪካ ባለስልጣናት ዋቢ በማድረግ ቴህራንና ዋሽንግተን የሚፈጸሟቸው የአጸፋ ጥቃቶች ለማቆምና ድርድር ለመቀጠል መስማማታቸው አስታውቀዋል። የአሜሪካ ዜና ምንጮች እንዳስታወቁት ከሆነ የቴክኒክ ድርድሩ ቀጣይ ክፍል ማክሰኞ ኳታር ውስጥ እንደሚካሄድም ነው ፍንጭ የሰጡት። እነዚህ ዘገባዎች የወጡት አሜሪካና ኢራን አንዳቸው ሌላቸው የአቁም ስምምነቱን እንደጣሱ በመግለጽ ክስ ሲያሰሙ ከቆዩ በኋላ ነው። ባለፉት ቀናትም በሆርሙዝ ወሽመጥ ውስጥ እና በዙሪያው በርካታ ጥቃቶች እነዚህ ሁለቱ ሀገራት ተፈጻጽመዋል። ታዲያ ከዚህ ድርድር ጎን ለጎን አሜሪካና ኢራን አሁን እያደረጉት ያለው የተኩስ አቁም ጥሰት ለመግታት መስማማታቸው ተናግረዋል። የዋሽንግተን ባለስልጣናት ጠቅሰው የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ሁለቱ ሀገራት የተኩስ ልውውጡን ለማቆም ተስማምተዋል ብለዋል። በሆርሙዝ ወሽመጥና በዙሪያው ሁለቱ ሀገራት የተኩስ ልውውጥ ሲያደርጉም ቆይተዋል። አሜሪካና ኢራን የተኩስ አቁም ስምምነት በመጣስ ሁለቱም እርስ በርስ እየተካሰሱ ነው። ሲቢኤስ ያነጋገራቸው አንድ የአሜሪካ ባለስልጣን እንዳሉት አሁን ላይ መርከቦች በሆርሙዝ ወሽመጥ በኩል በነጻነት ማለፍ ይችላሉ ብለዋል። አገራቱም ጦርነቱን ለመግታት የሚደረጉት ውይይቶች እንደሚቀጥልም ነው ያስታወቁት። ኢራን ጥቃት ለማቆም መስማማቷን ብትገልጽም ዘገባው ላይ ግን እስካሁን አስተያየት አልሰጠችም። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ በሁለቱ ግንባሮች ወታደራዊ ግጭት እንደሚቆም የሚገልጽ ነበር። ኢራን በስምምነቱ መሰረት በ60 ቀናት ውስጥ በሆርሙዝ ወሽመጥ የንግድ መርከቦች ከክፍያ ነጻ እንዲያልፉም ታደርጋለች የሚልም ይገኝበት ነበር። ታዲያ በሌላ በኩል ኢራን ከአሜሪካ ጋር የደረሰችው ስምምነት ከተጣሰ ከፍተኛ እርምጃ እንደምትወስድም ነው እየዛተች ያለችው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ከአሜሪካ ጋር የደረሰው ስምምነት በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉም አስጠንቅቀዋል። ከኢራቅ ፕሬዝዳንት ናዚር አሚድ ጋር የተወያዩት አራግቺም በአሜሪካና በጽዮናዊ አስተዳደር
አንዳንድ መግባቢያዎች መጣሳቸው ሰላምና መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ሆኗልም ሲሉ አስታውቀዋል። የስምምነቱ በተለይም የመጀመሪያው አንቀጽ በጣስ ሰላምና መረጋጋት እንደሚያውክም ገልጸዋል። የመግባቢያ ሰነዱ በጥሩ መንፈስና ስምምነቱ ታማኝ በሆነ መንገድ መተግበር እንፈልጋለን ብለዋል። ሆኖም ግን ስምምነቱ በዚያኛው ወገን ከተጣሰ ከፍተኛ እርምጃ እንወስዳለን ሲሉ ማስጠንቀቀዋል። በዲሞክራቲክ ኮንጎ የኢቦላ ስርጭትን ለመግታት በዋና ከተማዋ የሚደረግ ህዝባዊ ኩነቶች ታገደ። የዲሞክራቲክ ሪፐብሊክ ኮንጎ የሀገር ውስጥ ሚኒስቴር የኢቦላ ቫይረስ ስርጭትን ለመግታት ሲባል ዋና ከተማዋ ኪንሻሳና በሌሎች 3 ከተሞች ውስጥ ሰዎች የሚሰበሰቡባቸው ኩነቶች እንዳይካሄድ ክልክላ መጣሉን አስታውቀዋል። በአገሪቱ የተከሰተው የገዳይ በሽታ ወረርሽኝ እስካሁን ድረስ ከዋና ከተማዋ 1800 ኪሎ ሜትር ገደማ ርቀት ላይ በሚገኙ በ3 ምስራቃዊ ግዛቶች ውስጥ መሰራጨቱ ተረጋግጧል። ባለስልጣናቱ በሽታው 18 ሚሊዮን ነዋሪዎች ባሉት ኪንሻሳ ውስጥ ሊሰራጭ ይችላል የሚል ስጋትም አደቅኖባቸዋል። ተመሳሳይ ግዳይ የተጣለባቸው ሌሎች 3 ከተሞች ኢቦላ መገኘት ከተረጋገጠባቸው አካባቢዎች ጋር ይጎራበታሉም ተብሏል። የዲሞክራቲክ ኮንጎ ታዋቂ ተቃዋሚ ፖለቲከኞች እርምጃው በሚቀጥለው ሳምንት ረቡዕ ሊካሄድ የታቀደውን የተቃውሞ ሰልፍ ለማደናቀፍ ያቀደ ክልከላ ሲሉም ተቃውመውታል። ላሞካ የተሰኘው የተቃዋሚ ጥምረት ቃል አቀባይ ፕሪንስ ኤፔንጌ በበሽታው ኪንሻሳ ውስጥ መከሰቱ ባለመረጋገጡ የመንግስት ውሳኔ ፖለቲካዊ ነው ሲሉም ተችተዋል። ህጋዊ አይደለም፣ ይህን ውሳኔ ልንቀበለው አንችልም ሲሉም ነው የተናገሩት። ኤንቮል የተሰኘው ሌላ የተቃዋሚ ፓርቲ ዋና ጸሐፊ ደግሞ ተቃዋሚዎች እገዳውን ችላ በማለት ሰልፉ ላይ እንዲገኙ ማሳስበዋል። የተላለፈው ትዕዛዝ ከህብረተሰብ ጤና ውሳኔነት ይልቅ ፖለቲካ እርምጃ ሲሉም ነው የጠሩት። የዲሞክራቲክ ኮንጎ መንግስት ስለቀረበው ትችት እስካሁን ምላሽ አለመስጠቱ ተነግሯል። በሚቀጥለው ሳምንት እንዲካሄድ የተቃዋሚ ሰልፍ የተዘጋጀው C64 በተባለውና በቅርቡ የወጣ ህግን ለመቃወም በተቋቋመው ጥምረት የተዘጋጀ ነው። ተቃዋሚዎች ህጉ ፕሬዝዳንት ፌሊክስ ቲሼኬዲ ከ2 የስልጣን ዘመን በላይ በመሪነት እንዲቆዩ እንደሚያስችልም በመታወቁ ነው። የደቡብ አፍሪካ ከፍተኛ የፖሊስ አዛዥ ከግድያ ሙከራ ማምለጣቸው ተነግሯል። ከደቡብ አፍሪካ ከፍተኛ የፖሊስ አዛዥ አንዱ የሆኑት ሜጀር ጀነራል ፌሬዝ ካን ከግድያ ሙከራ ማምለጣቸው ፖሊስ አስታውቋል። የወንጀል ምርመራ ክፍል ምክትል ኃላፊ የሆኑት ሜጀር ጀነራል ፌሬዝ እሁድ ምሽት ወደ ቤታቸው እየነዱ ሳለም ጥይት እንደተተኮሰባቸው ተገልጿል። ወደ ድንገተኛ ሕክምና ክፍል መወሰዳቸውን የተነገረው በደቡብ አፍሪካ በፖሊስ ኃይል የሚፈጸም ወንጀልን በተመለከተ ምርመራ የሚያካሄድ ኮሚቴ የተዋቀረ ሲሆን ከፍተኛ የፖሊስ አዛዡ ከቀናት በኋላም ለኮሚቴው ቃላቸውን እንደሚሰጡም ይጠበቃል። የደቡብ አፍሪካ የፖሊስ ቃል አቀባይ ብርጋዴር አትሌንዳ ሜንት ክስተቱ ላይ ምርመራ መከፈቱንም አረጋግጠዋል። ክስተቱ ምርመራ ኮሚቴው ፊት ሊቀርብ ከመሆኑ ጋር የተያዘ ነው ማለቱ ወቅቱ ያልጠበቀና ኃላፊነት የጎደለው ሲሉም የተናገሩት የምርመራ ኮሚቴው የተዋቀረው ከፍተኛ ፖሊስ አዛዥ ሌተናል ጀነራል ናላናላህ መኮንዚ የወንጀል ቡድኖች በመንግስት መዋቅር ውስጥ ሰርገው ገብተዋል ብለው በመክሰሳቸውም ነበር። ፓኪስታን በአፍጋኒስታን ላይ ባደረሰችው ጥቃት በርካታ ሰዎች መገደላቸው ተነገረ። ፓኪስታን በአፍጋኒስታን ላይ የአየር ጥቃት ካደረሰች በኋላ እግረኛ ጦሯ ማሰማራቷ ተገልጿል። የአፍጋኒስታን ባለስልጣናት እንደተናገሩት በምዕራብ ድንበር በተፈጸመ ጥቃት ብዙ ንጹሐን ዜጎች ተገለዋል። የታሊባን መንግስት ጥቃቱ የፈሪነት ድርጊት እንዲሁም ጭፍጨፋና ወንጀል ሲልም አውግዞታል። ቢያንስ 100 ሰዎች እንደተጎዱም ተነግሯል። የፓኪስታን የመረጃ ሚኒስትር አቱላህ ታራር እንዳሉት ምሽጎች ላይ ባነጣጠረው ጥቃት 29 ወታደሮች ተገለዋል። በቅርቡ በንጹሃን ላይ ለተፈጸመው ሽብር ጥቃት ያጸፋ ምላሽ ነውም ተብሏል። ታሊባን እንዳለው ፓኪስታን ጥቃት የፈጸመችው የንጹሃን መኖሪያ ቤቶች አካባቢ ነው። ፓኪስታን ግን ኢላማ ያደረገችው የወታደሮች ምሽግ መሆኑን በመግለጽ አስተባብላለች። ፓኪስታን ሽብርተኞችን በመደበቅ አፍጋኒስታንን ስትከስ ቆይታለች። የታሊባን መንግስት ግን ክሱን በተደጋጋሚ አስተባብሏል። ቡርኪና ፋሶ ከፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። የቡርኪና ፋሶ ወታደራዊ ጁንታ ከፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት በይፋ ማቋረጡን አስታውቋል። ፈረንሳይ ከቡርኪና ፋሶ ብሔራዊ ፍላጎቶች ጋር የሚጻረር እንቅስቃሴ አካሄዳለች ሲልም ነው ወታደራዊ አመራሩ የከሰሰው። ፈረንሳይና ቡርኪና ፋሶ ብሔራዊ ፍላጎቶች ጋር ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ አንስቶ በቡርኪና ፋሶ እና በቀድሞ ቅኝ ገዢ ፈረንሳይ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ነው። ኢብራሂም ትራኦሬ በአውሮፓ 22 መፈንቅለ መንግስት መንበር ስልጣን ከተቆጣጠረ ወዲህ ጸረ ምዕራባውያን አጀንዳ ማራመድ ቀጥሏል። የኮሚኒኬሽን ሚኒስትር ፒንግዌን ዴ ግልበርት ኦዲያርጎ እንደተናገሩት ፈረንሳይ በሀገራቸው ላይ ግድ የለሽ ንቅናቄ አድርጋለች ሲሉም ኒዮ ኮሎኒያል ፍላጎታቸውን እያራመደች ነው ብለዋል።
የፈረንሳይ የውጭ ጉዳይ ሚኒስቴር ውሳኔው ጸበኛና መሰረት አልባ ሲልም ተችቶታል። በተጨማሪም የቡርኪና ፋሶ መንግስት እያካሄደ ያለው አሳሳቢ መንገድም ያሳስበኛል ብሏል። የፈረንሳይ መንግስት ፈረንሳይ በቡርኪና ፋሶ ያሉ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉም እያሳሰበች ነው። ኢብራሂም ትራውሬ ስልጣን እንዲያዙ የፈረንሳይ ወታደሮች ከሀገራቸው አባረዋል። ፈረንሳይ ስውር አጀንዳ ያላት ብለው የከሰሱት መሪው ፊታቸው ወደ ቻይናና ሩሲያ አዙረዋል። ቡርኪና ፋሶ በቅርቡ ያወጣችው መግለጫ በሁለቱ ሀገራት መካከል መከባበር እንደሌለ ይጠቁማል ሲሉም ፖለቲካ ተንታኞች ተናግረዋል። ፈረንሳይ ቡርኪና ፋሶ በዓለም አቀፍ መድረክ የማግለል ዓላማ እንዳላትና አዋኪ ቡድኖች እንደምትደግፍም የሀገሪቱ መንግስት ገልጿል። ግንኙነታችን ለማቋረጥ የወሰንነው ከተቋማት ጋር ነው። የፈረንሳይና ቡርኪና ፋሶ ህዝብ ታሪካዊ፣ ሰብአዊ፣ ባህላዊና ማህበራዊ ግንኙነቶች ጥያቄ ውስጥ የሚከታ አይደለም ሲልም ባወጣው መግለጫ አቋሙን አንጸባርቋል። ወታደራዊ ጁንታው በ2004 ዲሞክራሲያዊ ስርዓትን እንደሚመልስ ቃል ቢገባም በያዘው ዓመት ጥር ላይ የፖለቲካ ፓርቲዎችን በይፋ አክስሟል። ቡርኪና ፋሶና ወታደራዊ መንግስቱ ያላቸው ጎረቤቶቿን ማሊና ኒጀር ከምዕራብ አፍሪካ ቀጠናዊ የትስስር መድረክ ራሳቸውን ያገለሉም አምናም ነበር። ከ2013 ጀምሮ ፈረንሳይና ቡርኪና ፋሶ አምባሳደር የላቸውም። ከ2 ዓመት በፊት 3 የፈረንሳይ ዲፕሎማቶች የአመፅ ድርጊት በመፈጸም ተከሰው ከቡርኪና ፋሶ መባረራቸውም ይታወሳል። የአውሮፓ ሙቀት 1300 ሰዎች ሞት ጋር እንደሚያያዝ የዓለም ጤና ድርጅት ገለጸ። ባለፈው ጥቂት ቀናት 1300 በላይ ሰዎች ለመሞታቸው ምክንያት የአውሮፓ ሙቀት ወጀብ አንዱ እንደሆነ የዓለም ጤና ድርጅት አስታውቋል። በአውሮፓ ሀገራት ከወቅቱ ቀድሞ የተከሰተው የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑንም ተነግሯል። በመቶዎች የሚቆጠሩ ሞቶች ለመመዝገባቸው ምክንያቱ ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት ይፋ አድርጓል። እሁድ በመላው አህጉሪቱ የተመዘገበው ሙቀት ክብረ ወሰኖችን የሰበረ ሲሆን ጀርመን፣ ፖላንድ፣ ቼክ ሪፐብሊክ ከፍተኛ ወበቅ በተከሰተባቸው መካከል ተጠቃሽ ናቸው። የሙቀት ወጀቡ ወደ ምስራቅ አውሮፓም እየተስፋፋ ይገኛል ብሏል። የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ከአውሮፓ ሰኔ 21 ጀምሮ የሞት መጠን መጨመር ከአውሮፓ ከፍተኛ ሙቀት ጋር ትስስር አለው ብለዋል። ሙቀቱ የሚያሳድረው ጫና ዝምተኛ ገዳይ ይባላል። ሆኖም የአውሮፓ ቤቶች፣ መስሪያ ቤቶችና ትምህርት ቤቶች የገነቡት ይህንን መቋቋም በሚያስችል መንገድ አይደለም ሲሉ አክለዋል። የፈረንሳይ ጤና ሚኒስቴር እንዳለው ካለፈው ሳምንት ረቡዕ ጀምሮ ከተጠበቀው በላይ በሆነ መጠን ወደ 1000 ተጨማሪ ሰዎች ሞተዋል። ያልተጠበቀ ተብለው ከተመዘገቡ ህልፈቶች መካከል እድሜያቸው 65ና ከዚያ በላይ የሆኑ ሰዎችም ይገኙበታል። ቤታቸው ሳሉ የሚሞቱ ሰዎች መጠን 40 በመቶ እንደጨመረም ፈረንሳይ አስታውቃለች። ዶክተር ቴድሮስ በምድር ላይ በከፍተኛ ሁኔታ እየጋለች ያለው አህጉር አውሮፓ ናት። ሙቀቱ ከዓለም አቀፍ አማካይ በ2 እጥፍ አውሮፓ እየሞቀ ነው ብለዋል። በአውሮፓ በሚሊዮን የሚቆጠሩ ሰዎች በከፍተኛ ሙቀት ውስጥ እያኖሩ መሆኑን የተናገሩት ኃላፊው በመቶዎች የሚቆጠሩ ሞተዋል፣ ትምህርት ቤቶች ተዘግተዋል ሲሉም ነው ያስረዱት። እሁድ ጨምሮ ለ3 ተከታታይ ቀናት ከፍተኛ መጠን ያለው ሙቀት ወጀብ ተመዝግቧል። በሀገሪቱ ምስራቃዊ ክፍል 41.7 ዲግሪ ሴንቲግሬድ የደረሰ ሙቀትም ተመዝግቧል። በፖላንድ ድንበር አቅራቢያ የሚገኘው ማዕከልም ተመሳሳይ መጠን ያለው ሙቀት ተመዝግቧል። በቼክ ሪፐብሊክ ለ2 ተከታታይ ቀናት 41.1 ዲግሪ ሴንቲግሬድ ሙቀት ደርሷል። በፖላንድ የተመዘገበው ሙቀትም ከዚህ ቀደም የነበረው ክብረ ወሰን ሰብሯል። በስሎባይስ ከተማ 40.50 ዲግሪ ሴንቲግሬድ ሙቀት መመዝገቡ ነው የተነገረው። ለሙቀቱ ወበቅ መባባስ ምክንያቱ የአየር ንብረት ለውጥ መሆኑንም ዶክተር ቴድሮስ አድሃኖም አስረድተዋል። የአየር ንብረት ለውጥ በጤና ላይ የሚያደርሰው ጫና ለመቋቋም የአውሮፓ ሀገራት ሙቀትን ያማከለ ጤና ማዕቀፍ እቅድ እንዲተገብሩም ዶክተር ቴድሮስ አሳስበዋል። የአውሮፓ ሀገራት ከሙቀት ወጀብ ጋር የተያዙ የጤና እክሎች ለመከላከል የተለያዩ እርምጃዎች እየወሰዱ ይገኛሉ። ቤተሰቦቻችን ዜናዎቻችንን ላይክ አድርጉም፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ